እሱ ጓደኛ ነው። ጓደኛ ደግሞ ነገሮችን ለማብረድ ጥረት ነው እንጂ ማድረግ ያለበት መለያየት ትፈልጋለሽ እንዴ ብሎ ነገሮችን ጭራሽ ወደ ተባባሰ ነገር መጨመር ምንም የሚሉት ጉድ እንደሆነ አላውቅም። ህይወታቸውን እንዳያመሰቃቅለው ነው የምፈራው። ቤተሰቦች መለያየቱን ትፈልጊዋለሽ ነው? አንተ ምንድነው የምታወራው? እንግዲህ ቤተሰቦች ሃይሚ እያለችው ሰምታችኋል። በግልጽ እያወራች ነው እሷ ፍላጎቷንና እንዲሆን የምትፈልገውን ነገር በሙሉ ማለት ነው። ያለፈ ነገር ቢሆንም እንደዚህ ነው ብሎ ቢነግራት እሷ ለመረዳት ዝግጁ እንደሆነች ነው እዚህ ጋር ፍቃደኝነቷን እያሳየች ያለችው ለሄኒ እየነገረችው ያለችው ማለት ነው። እሱ ግን ያለፈው ነገሮች ናቸው አልናገርም እያለ ነገሮችን ወደ ባሰ ሁኔታ ውስጥ የከተታቸው እንደኔ እምነት ብሩኬ ነው ብዬ ነው ማምነው። እና እነዚህ ይሄን በጣም ቀላል ነገር ለሷ አስቀምጦ ቢያስረዳት ምንም ማለት አይደለም። በጣም በቀላል ነገር ነው አሁን እየተጨቃጨቁ ያሉት ብዬ ነው ማምነው። ለሷ በቀላሉ ቢያስረዳት ነገሮች የተሻሉ ይሆናሉ ብዬ አምናለሁ። ሰላም የጨረቃ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም። ሃይሚ ዛሬ በሄኖክ ቻናል መጥታለች። ብሩኬ መጠየቅ የነበረበትን ጥያቄዎች እሱ ሲጠይቃን ነበረ። ልክ ያልሆነ ነገር ሲያደርግ ነበረ ዛሬ ያየሁት። ግን ለኔ ልክ አይደለም ነው። ምክንያቱም የፈለገ ጓደኛ ቢሆን የፈለገ ብዙ ነገር ልታሳልፍ ትችላላችሁ። ከኔ ይልቅ ከሱ ጋር ብዙ ነገር አሳልፋችሁ ልክ ነች። ቤተሰቦች ከኔ ይልቅ ከብሩኬ ጋር ብዙ ነገሮችን እንደ ጓደኛ አሳልፈን ሊሆን ይችላል እና እነዚህ ነገሮች አብረ ስላሳለፍክ ብቻ እኔ መጉዳት አለብህ ማለት አይደለም እያለችው ነው ሃይሚ። እዚህ ጋር ልክ ነች፣ አልተሳሳተችም። ምክንያቱም ነገሮችን ሚዛናዊ ማድረግ ነው ያለበት አንድ ሰው። የሃይሚንም የብሩኬንም ነገሮች ሰምቶ ሚዛናዊ ነገር ነው መናገር ያለበት አንድ ሰው። ልክ እንደ ፍፄ ማለት ነው። ፍፄ አሁን የሁለቱንም ነገር ያዳምጣል። ብሩኬ የሚለውንም ያዳምጣል፣ ሃይሚ የምትለውንም ያዳምጣል። የሚናገረው ነገር ሚዛናዊ ነው የሚናገረው ነገር ማለት ነው። በጣም ትክክል የሆነ ነገር እነሱን ለማስማማት የሚያቀራርብ ነገር ነው ፍፄ የሚናገረው። ሄኖክ ግን በአንድ ወገን የሆነና ወደ ብሩኬ የብሩኬ ወገን የሆነና ሃይሚ የምትለውን ነገር አያዳምጥም። ሃይሚ የምታደርገው ነገር በሙሉ ስህተት እንደሆነ ነው የሚያስበው። ይሄ ደግሞ ለሃይሚና ለብሩክ ግንኙነት ጥሩ ነገር ነው ብዬ አላምንም። ምክንያቱም ብሩኬና ሄኖክ ጓደኛሞች ናቸው። ያው ጓደኛ የሚላችሁን ትሰማላችሁ። ከጓደኛ ጋር አንዳንድ ነገሮችን ትመካከራላችሁ። እነዛን ምክሮች ደግሞ ሄኒ ጥሩ ምክር ላይ መክረው ይችላል ማለት ነው ለብሩኬ። እንደዚህ አድርግ፣ ልጁን ቀጥቅጠው። ባለፈውም ከልጁ ጋር የተጣሉት ከሄኒ ጋር ሆነው ነው። ሄኒና ብሩኬ አብረው ሆነው ነው ልጁን ራሱ እንደዛ የጎዱት። ሄኒ እያደረገ ያለው ነገር ጥሩ ምክር ነው ብዬ አላምንም። እኔ ከሃይሚና ከብሩኬ ቢርቅ የተሻለ ነው ብዬ አምናለሁ። ምክንያቱም እየጠቀማቸው አይደለም እየጎዳቸው ነው እንጂ። በቃ ቤንዚል ታውቃላችሁ አይደለ? ቤንዚል እሳት ላይ ሲጨመር ልክ እንደዛ እያባባሰ ነው ነገሩን በሙሉ ማለት ነው። እንኳን ሊያረጋጋ ነገሮችን ጭራሽ ብልሽትሽታቸው እንዲወጣ እያደረገን ያለው ሄኒ ከእንደዚህ አይነት ነገር ቢታቀብና ከእንደዚህ አይነት ነገሮች ቢርቅ የተሻለ ነው ብዬ አምናለሁ። ሊሆን ይችላል ያለፈ ነገርን ባጠይቂው ቆንጆ ነው የሚወቃ። ጥፋትሽን ነው እጅህን ማንሳት አልነበረብህም። ግዴታው ነው ነገር ማስረዳት ነው። በጣም ግዴታው ነው እንጂ መናገር ግዴታ አለበት። ምን ያለፈ ነገር አይደለም። የፈለገ ያለፈ ነገር እንኳን ቢሆን ንገረኝ። ያለፈም ነገር ይሁን አሁን ላይ ያለ ይሁን አስረዳኝ። ካንተ ልስማው አልኩትኝ። ግዴታው ነው እንዴ ላንቺ ማስረዳት እያላት ነው ያለው። አሁን እንደዚህ ማለት አልነበረበትም። ምክንያቱም ብሩኬና ሃይሚ ናቸው እዚህ ጉዳይ ውስጥ ያሉት፣ ሁለቱ ናቸው የሚመለከታቸው ማለት ነው። ማስረዳትም አለማስረዳትም የብሩኬ ፋንታ ሆኖ እነዚህ ነገሮች ግን እንደ ሐሳብ መስጠት ይችላል። ሄኒ ግን ማስረዳት አለበት ወይ ብሎ በቃ ሙሉ ለሙሉ ለብሩኬ መደምደም ልክ አይደለም። ማስረዳት ሊኖርበት ይችላል። ያሳለፋቸውን ነገሮች ብሩኬ አብራርቶ ቢነግራት ጥሩ ነው እንጂ ግንኙነታቸውን ሊያሻሽለው ይችላል እንጂ ግንኙነታቸውን ሊያደፈርሰው ይችላል ብዬ አላምንም። ሁሉንም ነገር ያለፈ ነገር ቢነግራት ለሃይሚ። ስለዚህ ሄኒ አሁን እዚች ጋር እያደረገ ያለው አሁን ራሱ ያለፈ ነገር መናገር አለበት እንዴ ማለት ራሱ በጣም ልክ አይደለም። ልክ ያልሆነ ነገር ነው እያደረገ ያለው። ያለፈ ነገር መናገር ግዴታው ነው። ምክንያቱም ከሃይሚ ጋር ህይወቴን እመራለሁ ብሎ ካሰበ ለሷ ሁሉንም ነገር የማስረዳት ግዴታ ይኖርበታል ብዬ አምናለሁ። ያለፈ ነገር ግዴታ መናገር አለበት እንዴ የሚል ነገር እንደዚህ አይነት ነገር ይሰራል ብዬ አላምንም። ምክንያቱም ያለፈ ነገር ወደፊት ሌላ መዘዝ ይዞ ሊመጣ ይችላል። ስለዚህ ያለፉ ነገሮችም ቢሆኑ እነዛን ነገሮች ሃይሚና ብሩኬ ቢወያዩበት የተሻለ ነው ብዬ አምናለሁ በራሴ። እንደዚህ ነበረ ግን ደግሞ ማስታወስ ስለማልፈልግ ማውራት አልፈልግም ስለዛ ታሪክ ማለት ይችል ነበር። ከአንዴም ሁለቴ ሶስቴ ጠየቅኩት አይደለ እንዴ?
እሱ አልፈለገውም፣ አንቺ ነሽ የፈለግሽው አይደል? መለያየቱን አንቺ እንግዲህ ቤተሰቦች ሄኒ የሚለውን እየሰማችሁ ነው አይደለ? አንቺ ወይስ አውቀሽ መለያየት ፈልገሽ ነው? ሀይሚን ሰበብ ፈልገሽ ነው ወይ ለመለያየት እያላት ነው ያለው። እንደዚህ እሷን ማለት መብቱም የለውም፣ እንደዚህ ማለት ራሱ አልነበረበትም። ሀይሚ ለሄኒ እንደዚህ ፊት ባትሰጠው የተሻለ ነው ብዬ አምናለሁ። ዛሬ ራሱ ባትመጣ ጥሩ ነው ብዬ አምናለሁ። ምክንያቱም ሰበብ የምትፈልጊ አይነት ሰው ነሽ እያላት እንደዚህ ለማያከብራችሁ ሰው ጊዜያችሁንም መስዋዕት ማድረግ ልክ ነው ብዬ አለምንም። በራሴ መለያየት ብትፈልግ እሷ ያው አፋላት አይደል እንዴ? መናገር እኮ ትችላለች። ለብሩኬ ራሱ መናገር ትችላለች እንጂ እሱ ጓደኛ ነው። ጓደኛ ደግሞ ነገሮችን ለማብረድ ጥረት ነው እንጂ ማድረግ ያለበት መለያየት ትፈልጋለሽ እንዴ ብሎ ነገሮችን ጭራሽ ወደ ተባባሰ ነገር መጨመር ምን የሚሉት ጉድ እንደሆነ አላውቅም። ህይወታቸውን እንዳያመሰቃቅለው ነው የምፈራው። ቤተሰቦች መለያየት የምትፈልጊ ከሆነ በግልጽ አውሪ። ነገር እያወቅህ ሰበብ እየፈለግሽ ነገሮችን አታክሪ። ሰበብ እየፈለግሽ ነው በቃ መኝ ሀይሚ። ሰበብ ወይስ መለያየቱን ትፈልጊዋለሽ ነው? አንተ ምንድን ነው የምታወራው? እንግዲህ ቤተሰቦች ሀይሚ እያለችው ሰምታችኋል። በግልጽ እያወራች ነው እሷ ፍላጎቷንና እንዲሆን የምትፈልገውን ነገር በሙሉ ማለት ነው። ያለፈ ነገር ቢሆንም እንደዚህ ነው ብሎ ቢነግራት እሷ ለመረዳት ዝግጁ እንደሆነች ነው እዚህ ጋር ፍቃደኝነቷን እያሳየች ያለችው ለሄኒ እየነገረችው ያለችው ማለት ነው። እሱ ግን ያለፈው ነገሮች ናቸው አልናገርም እያለ ነገሮችን ወደ ባሰ ሁኔታ ውስጥ የከተታቸው እንደኔ እምነት ብሩኬ ነው ብዬ ነው ማምነው። እና እነዚህ ይሄን በጣም ቀላል ነገር ለሷ አስቀምጦ ቢያስረዳት ምንም ማለት አይደለም። በጣም በቀላል ነገር ነው አሁን እየተጨቃጨቁ ያሉት ብዬ ነው ማምነው። እኔ ለሷ በቀላሉ ቢያስረዳት ነገሮች የተሻሉ ይሆናሉ ብዬ አምናለሁ። በመሃላቸው ያለው ግንኙነት እየተሻሻለ ይሄዳል ብዬ አምናለሁ። መለያየት የምትፈልጊ ከሆነ በግልጽ አውሪ። ነገር እያወቅህ ሰበብ እየፈለግሽ ነገሮችን አታክሪ። እንግዲህ ቤተሰቦች የሚላትን ስሙ። ከሱ መለያየት ከፈለግሽ በግልጽ አውሪ እያላትን ያለው ይሄ በጣም ድፍረት ነው። ሀይሚን ያለማክበር ትልቅ ችግር አለበት ይሄ ልጅ። በባለፈው ቪዲዮ ላይም ነግሬያቸዋለሁ። ለሀይሚ ምንም አይነት ክብር የለውም። ለምን እንደሆነ አላውቅም። በጣም ወገንተኝነቱን እያሳየ ነው ለጓደኛው ማለት ነው። ጓደኛም እውነት ሲኖረው ነው እንጂ ለእውነት ነው ሰው መቆም ያለበት። ጓደኛዬ ነው ብሎ ወገንተኝነት ማድላት አለበት ብዬ አላምንም በራሴ። ስለዚህ ሄኒ ትክክል ነገር እያደረገ አይደለም በአሁኑ ሰዓት። ቢያንስ ሀይሚ ሄኒ ካለበት ቦታ ብትርቅ የተሻለ ነው ብዬ ነው የማስበው እኔ። ምክንያቱም ጥሩ ነገር እያደረገ አይደለም፣ ነገሩ እያባባሰ ስለሆነ ማለት ነው። አላሳችሁ የታባቱ እንደዚህ አይነት ባለጌ ሰው ከህይወትሽ ማስወጣት ነው፣ እንዲህ በጥፊ ብለሽ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል ቤተሰቦች። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።